ኦኬ ሰላም እንዴት ናችሁ? ዛሬም በሌላ ቪዲዮ ተገናኝተናል። ስታቲስቲክስ ፎር ማኔጅመንት 2 ወይ ደግሞ ቢዝነስ ስታቲስቲክስ ቻፕተር 6 ሲምፕል ሊኒየር ሪግሬሽን ኤንድ ኮሪሌሽን ምንድነው? ዲፈረንሳቸው ምንድነው? ሶ መቼ ነው አንድ ሪሰርቸር ሲምፕል ሊኒየር ሪግሬሽን የሚጠቀመው? ዜን ኮሪሌሽንስ ምን አይነት ሪሌሽንሺፕ አላቸው? ዜን እንዴት ነው ካልኩሌት የምናደርገው? ይሄን እናያለን ማለት ነው። ሶ what's the main difference between simple linear regression and correlation? This is the basic point which will understand this topic. Okay, the main difference between simple linear regression and correlation is correlation simply shows the relationship between linear relationship between two or more than two variable. Okay, two or more than two variable, but not cause and effect relationship. Correlation ሁለት ወይ ሶስት ወይ አራት ቫሪያብሎች ምን አይነት ሊኒየር ሪሌሽንሺፕ አላቸው? ፖዚቲቭ ሊኒየር ናቸው ወይስ ምን አይነት ሪሌሽንሺፕ አላቸው? ኔጌቲቭ ሪሌሽንሺፕ አላቸው ወይስ ፖዚቲቭ ሪሌሽንሺፕ አላቸው? ወይስ ሳም ፖዚቲቭ ሳም ኔጌቲቭ ወይስ ምንም ሪሌሽንሺፕ የላቸውም የሚለውን ብቻ ነው የሚያሳየን ማለት ነው። ስለዚህ ኮዝ ኤንድ ኢፌክት ሪሌሽንሺፕ አያሳየን ወይ አይገልጽልንም ማለት ማን ኮሪሌሽን ቬሪብል ኮሪሌሽን በት ሲምፕል ሊኒየር ሪግሬሽን ግን ኮዝ ኤንድ ኢፌክት ሪሌሽንሺፕ ነው የሚገልጽልን። cause and effect relationship like lung cancer and smoking of cigarette, like lung cancer or smoking of cigarette እና ምን አይነት ሪሌሽንሺፕ አላቸው? ይሄ ነው ሪግሬሽን ምንለው ማለት ነው። ስለዚህ cause and effect relationship የሚገልጽልን ከሆነ simple linear regression እንለዋለን። ምንም cause and effect relationship ሳይሆን simple relationship between two or more than two variables explain የምናደርገው ለማድረግ የምንጠቀመው ከሆነ ግን correlation እንለዋለን ማለት ነው። ሲምፕል ሊኒየር ሪግሬሽን ላይ ሁለት ቫሪያብሎች አሉ። ዲፔንደንት ኢንዲፔንደንት ቫሪያብል የሚባል ቫሪያብል አለ። አፌክት የሚያደርግ ቫሪያብል አለ፣ አፌክትድ የሚደረግ ቫሪያብል አለ ማለት ነው። ኮሪሌሽን ላይ ግን አፌክት የሚያደርግ ቫሪያብል የለም፣ አፌክት የሚደረግ ቫሪያብልም የለም። ግን ምን አይነት ግንኙነት አላቸው የሚለውን ብቻ ነው የምናወራው ማለት ነው። ላይክ ኤክስፔንዲቸር ሴቪንግ ኤንድ ኤክስፔንዲቸር ዲማንድ ኤንድ ሳፕላይ ምን አይነት ግንኙነት አላቸው? ይሄ ኮሪሌሽን ፖዚቲቭ ኮሪሌሽንሺፕ አላቸው፣ ኔጌቲቭ ኮሪሌሽንሺፕ አላቸው ወይስ ምን አይነት ኮሪሌሽንሺፕ አላቸው የሚለው ነው የምናወራው ማለት ነው። በት ሪግሬሽን ላይ ግን ምንድነው ብለናል? ቅድም እንዳወራሁት ኮዝ ኤንድ ኢፌክት ሪሌሽንሺፕ ላይክ ስሞኪንግ ኦፍ ሲጋሬት ኤንድ ላንግ ካንሰር ምን አይነት ሪሌሽንሺፕ እንዳላቸው ኤክስፕሌን ለማድረግ የምንጠቀመው ናቸው ማለት ነው። ስለዚህ ሲምፕል ሊኒየር ሪግሬሽንን ወደ ሁለት ክላሲፋይ ልናደርገው እንችላለን። ሲምፕል ሊኒየር ሪግሬሽን እና ማልቲፕል ሊኒየር ሪግሬሽን ለን ማለት ነው። ሲምፕል ሊኒየር ሪግሬሽን ላይ አንድ ኢንዲፔንደንት ቫሪያብል ብቻ ነው ያለው። ሲምፕል ሊኒየር ሪግሬሽን ላይ አንድ ኢንዲፔንደንት ቫሪያብል ነው ያለው። don't miss point. What dependent variable which is determined within the model, then what's independent variable which is determined outside of the model, or variable which is found on right hand side of equation is called independent variable እንላቸዋለን ማለት ነው። ስለዚህ ማልቲፕል ሊኒየር ሪግሬሽን ላይ ደግሞ አንዲፔንደንት ሁለትና ከዛ በላይ ኢንዲፔንደንት ቫሪያብል ወይ ኤክስፕላናቶሪ ቫሪያብል ወይ ደግሞ ኤክሶጂኒየስ ቫሪያብል ወይ ስቲሙሌት ቫሪያብል ያለው ቫሪያብል ከሆነ ይሄ ሪግሬሽን ፋንክሽን ማልቲፕል ሊኒየር ሪግሬሽን ፋንክሽን እንለዋለን ማለት ነው። in other hand, regression analysis simply statistical technique which can be used to help mathematical equation showing how variables are related is called regression analysis. But correlation is simply deals about measurement. Okay, measurement ነው የሚነግረን ማለት ነው። this is the main difference between correlation and regression. ግን ተመሳሳይነታቸው ምንድነው የሚል ጥያቄ ከተጠየቃችሁ ምንድነው የምታደርጉት? ኮሪሌሽን እና ሲምፕል ሊኒየር ሪግሬሽን ሁለቱም ሪሌሽንሺፕ ነው የሚነግሩን። ሪሌሽንሺፕ የቫሪያብሎች ሪሌሽንሺፕ ምን አይነት ሪሌሽንሺፕ አላቸው የሚለውን ነው የሚነግሩን ማለት ነው። ስለዚህ ኮሪሌሽን ጋር ስመጣ አምስት አይነት ኮሪሌሽኖች አሉ ማለት ነው። አምስት አይነት ኮሪሌሽኖች አሉ። r is equals to exactly 1 ካገኘ exactly slope of r is equals to 1 ከሆነ we can say that perfect positive linear relationship አላቸው ማለት ነው። like x and y ምን አይነት ግንኙነት አላቸው? x ነው ፖዚቲቭ ነው ወይስ ኔጌቲቭ ነው ወይስ ሳም ፖዚቲቭ ነው ሳም ኔጌቲቭ ነው ወይስ ምንም ሪሌሽንሺፕ የላቸው የሚለውን ኤክስፕሌን ለማድረግ ስለዚህ ሪግሬሽን ኮሪሌሽን ውስጥ አምስት ኮሪሌሽኖች አሉ ማለት ነው። ስለዚህ that are called perfectly positively correlated, some positive linear relationship, no linear relationship, some negative linear relationship እና perfect negative linear relationship የምንላቸው ናቸው ማለት ነው። ስለዚህ መቼ ነው perfect positive linear relationship አላቸው የምንለው? if r is equals to 1 r ካልኩሌት አድርገን የምናገኘው r exactly 1 ካገኘን ኮሪሌሽኑ perfect positive linear relationship between x and y ነው። Then r assumed to be between 0 and 1. R assumed to be between 0 and 1, meaning 0 less than or equal to r less than or equal to 1 ከሆነ
ሳም ፖዚቲቭ ሊነር ሪሌሽንሺፕ አላቸው ማለት ነው። ሳም ፖዚቲቭ ሊነር ሪሌሽንሺፕ አላቸው ማለት ነው። then the second one if r is perfectly zero r 0 ከመጣ there is no linear relationship between two variables ማለት ነው። ሁለት ቫሪያብሎች ምንም ግንኙነት የላቸውም። x እና y ፖዚቲቭሊ አይደሉም፣ ኔጌቲቭሊ አይደሉም፣ ሳም ፖዚቲቭ አይደሉም፣ ሳም ኔጌቲቭ አይደሉም የሚለውን ሚኒንግ ይነግረናል። መቼ r is equals to ወይ ደግሞ ኮሪሌሽን ሪዛልት or slope is equals to 0 ሲሆን ማለት ነው። then r is assumed to be between -1 less than or equal to r less than or equal to 0 ከሆነ ሳም ኔጌቲቭ ሊነር ሪሌሽንሺፕ አላቸው ማለት ነው። x እና y ሳም ኔጌቲቭ ሊነር ሪሌሽንሺፕ አላቸው። መቼ -1 less than or equal to r less than or equal to 0 ከሆነ ማለት ነው። less than 0 therefore ሳም ኔጌቲቭ ሊነር ሪሌሽንሺፕ አላቸው እንላለን። then the last if r is equals to -1 if r is equals to -1 we can say that perfectly negative relationship አላቸው ማለት ነው። perfectly negative linear relationship አላቸው ማለት ነው። therefore conclude ስናደርገው correlation perfect positively correlated some positive correlated perfectly negative some negative እና no relationship እንላቸዋለን። perfectly positive የምንለው ምን ሲሆን ብለናል? r is equals to 1 ሲሆን r is equals to 0 less than or equal to r less than or equal to 1 ከሆነ ደግሞ positive some relationship አላቸው ማለት ነው። r is equals to 0 ከሆነ ምንም linear relationship የላቸው ማለት ነው ብለናል። -1 less than or equal to r less than or equal to 0 ከሆነ ደግሞ this relationship is called some negative relationship አላቸው ማለት ነው። then r is equals to -1 ከመጣ ደግሞ ፐርፌክት ኔጌቲቭ ሪሌሽንሺፕ አላቸው ማለት ነው። ስለዚህ r ሁል ጊዜ ካልኩሌት አድርገን የምናገኘው r lays between what r is always lays between -1 and 1 minimum value of r is -1 maximum value of r is what 1 ይሄን ማወቅ አለብን ማለት don't miss point. so how to calculate r this is the formula to calculate r xi summation of xi minus x bar times yi minus y bar then over radical of xi minus x bar square times yi minus y bar square ማለት ሚን ኦፍ ኤክስ ማለት ነው፣ ሚን ኦፍ ዋይ ማለት ነው። ዜን ወይ ደግሞ ይሄኛው ትንሽ የሚከብደች ከሆነ ይሄኛው ታችኛው መጠቀም እንችላለን። ኤን ታይምስ ሳሜሽን ኦፍ ኤክስ አይ ታይምስ ዋይ አይ ማይነስ ኤክስ አይ ታይምስ ዋይ አይ ራዲካል ኦፍ ዋት ኤን ኢንቱ ኤክስ ስኩዌር ማይነስ አድርገን ካልኩሌት ማድረግ እንችላለን ማለት። ካልኩሌት አድርገን የምናገኘው አር ግን ሁል ጊዜ ምን መሆን አለበት ማለት ነው? -1 and 1 inclusively don't miss point inclusively it is always -1 and 1 ማለት -1 and 1 so this is the main difference between r and -r therefore አሁን r assumed to be calculated አድርገን ይሄን አገኘን ከዚህ example 1 ላይ ማለት ነው። አንድ ሪሰርቸር ምን አይነት ሪሌሽንሺፕ አላቸው? አንድ አስተማሪ ሚድ ኤግዛም እና ፋይናል ኤግዛም ፖዚቲቭ ሪሌሽንሺፕ አላቸው ወይስ ኔጌቲቭ ሪሌሽንሺፕ አላቸው? ምን አይነት ሪሌሽንሺፕ አላቸው የሚለው ነው መስራት የፈለገው። ከዛ ጥናት ያደረገው ስንት ተማሪዎች ላይ? 10 ተማሪዎች ላይ ነው። ስለዚህ የመጀመሪያው ተማሪ ሚድ ኤግዛም ላይ 31 ሪዛልት አምጥቷል፣ ፋይናል ኤግዛም ላይ 31 አምጥቷል። ሁለተኛው ተማሪ 23 አምጥቷል፣ 29 አምጥቷል፣ 41 ያለ ይሄዳል ማለት እስከ 10 ተማሪዎች። ስለዚህ ቶታሊ ኤን 10 ተማሪዎች ናቸው። ከዛ ኤክስ አይ ሚድ ኤግዛምን በኤክስ አይ ፋይናል ኤግዛም በዋይ አይ ሪፕሬዘንት አድርገነዋል ማለት ነው። ስለዚህ ኤክስ አይ ቶታሊ እነዚህን ስንደምራቸው ስንት እናገኛለን ማለት ነው? ኤክስ አይ 300 ስንት እናገኛለን? 313 እናገኛለን። 312 እናገኛለን። ከዛ ዲቫይድ ባይ 2 ሳራጋው 30.2 ሚን እናገኛለን ማለት ነው። ይሄኛው ቶታሊ ሲደምረው ደግሞ ስንት እናገኛለን? ቶታሊ ሳሜሽን ኦፍ ኤክስ ኤንድ ዋይ ስንት እናገኛለን? 329 እናገኛለን። ከዛ ሲካፈል ለ10 ሳራጋው 32.9 ያገኛል ማለት ነው። ዜን ስኩዌር ሳራጋው ራሱን ሚን ኦፍ ይሄኛው ስኩዌር ሳራጋው ያገኛል፣ ዋይ ስኩዌር ሳራጋው ይሄን። ከዛ ሁለተኛው ፎርሙላ ነው የተጠቀምነው። ዜን ዊ ኦብቴን ዋት አዝ ኦፍ ዘ ዴይ ይሄን ሪዛልት አገኘን ማለት ነው። ይሄ ሪዛልት ምን ማለት ነው? እንዴት ነው ኢንተርፕሬት የምናደርገው ማለት ነው? ሚድ ኤግዛም እና ፋይናል ኤግዛም ምን አይነት ሪሌሽንሺፕ አላቸው ማለት ነው? ሚኒንጉ ዋት ካይንድ ኦፍ ሪሌሽንሺፕስ አር ዜር ሳም ፖዚቲቭ ሪሌሽንሺፕ አላቸው ማለት ሳም ፖዚቲቭ ኖት ፐርፌክትሊ ፖዚቲቭ ኖት ኔጌቲቭ ኖ ሪሌሽንሺፕ በት ዊ ካን ኢንተርፕሬት ዛት ሚድ ኤግዛም ኤንድ ፋይናል ኤግዛምስ አር ሳም ፖዚቲቭ ሊነር ሪሌሽንሺፕ ኮሪሌሽን አላቸው ሲነር ሪሌሽንሺፕ አላቸው የሚለውን ይነግረናል ማለት ነው። ሌላኛው ሪግሬሽን ሲምፕል ሊነር ሪግሬሽን ምንድን ነው የሚለው ነው። ዊ ሃቭ ሳይድ ዛት ሲምፕል ሊነር ሪግሬሽን ኮዝ ኤንድ ኢፌክት ሪሌሽንሺፕ ነው የሚነግረን ብለናል። ደግሞ ሁለት ቫሪያብሎች አሉ፣ ዲፔንደንት እና ኢንዲፔንደንት ቫሪያብል የሚባሉ ቫሪያብሎች አሉ ብለናል። ስለዚህ አሁን ዋይ አይ ዲፔንደንት ናት ማለት ነው፣ ኤክስ አይ ደግሞ ኢንዲፔንደንት ናት ማለት ነው። ኢ ደግሞ ኢረር ተርም እንላታለን። ቢ ስሎፕ ናት፣ ቢ ኮኤፊሺየንት ወይ ስሎፕ እንላታለን። ኤ ደግሞ ኢንተርሴፕት ናት፣
ኢንተርሴፕት ኤክስፕላናቶሪ ቫሪያብል አት ዘ ሴም ታይም 0 ቢሆንም እንኳ ዋይ ምን ስንት ትሆናለች? 8 ትሆናለች ማለት ዜን ይሄ አፌክት የሚያደርግ ቫሪያብል ነው። እችኛው ደግሞ አፌክት የምትደረግ ቫሪያብል ናት። ኢረር ተርም ማለት ደግሞ ምን ማለት ነው? ሌሎች ቫሪያብሎች አሉ እዚህ ሞዴል ሊስት ውስጥ ተርገቡ ዋይን ምን ሊያደርጉ የሚችሉ ማለት ነው አፌክት ሊያደርጉ የሚችሉ ቫሪያብሎች አሉ የሚለውን ሚኒንግ ይነግረናል ማለት ነው። ሶ ዚስ አር basic difference between dependent and independent. Don't forget this point, okay? Y dependent, A intercept, B ደግሞ ምንድን ነች ብለናል? coefficient or slope. X ደግሞ ምንድን ነች? explanatory variable. EI error term, small error term ናት ማለት small error term ይነግረናል ማለት therefore to estimate simple linear regression model we have three different methods. freehand method የሚባል ሜትድ አለ፣ sum average method, least square method, maximum method እና method of movement የሚባል ሜትድ አለ። ግን the most widely acceptable method to calculate simple linear regression model is what? least square method, okay? least square method. Then the last is how to calculate beta b እንዴት ነው ካልኩሌት እናደርጋለን? በዚህ ፎርሙላ ካልኩሌት እናደርጋለን። summation of xi square minus nx bar square አድርገን ካልኩሌት ማድረግ እንችላለን። a ደግሞ y bar minus b x bar square አድርገን ካልኩሌት ማድረግ እንችላለን ማለት ነው። ራሱን ኤግዛምፕል ቅድም እዛ ሰራ ነው ኤግዛምፕል ስንሰራ ሪግሬሽን ሪዛልቱ ይሄን አግኝተናል። ዜን ኮሪሌሽኑ ግን ሲምፕል ሊኒየር ሪግሬሽን ፋንክሽን ግን ስንት እናገኛ ማለት ነው? ይሄን እናገኛለን ማለት ነው። we can obtain simple linear regression function, okay? simple linear regression function ይሄን እናገኛለን ማለት ነው። good. therefore how to obtain simple linear regression dependent variable ስኩዌር እናደርጋለን። like x accounting ነው የሚለው ተማሪዎች እነዚህ ተማሪዎችን ነው ሪሰርች የሰራውና ዜን ከዛ ዲፔንደንት ቫሪያብልን ኤክስ ስኩዌር ዋይ ስኩዌር አለ ኤክስ ታይምስ ዋይ ስኩዌር አለ ከዚህ ፎርሙላ ላይ ሰብስቲቱት ማድረግ ነው። ሌላ አዲስ ነገር የለውም። እዚህ ፎርሙላ ሰብስቲቱት ስናደርገው we obtain what b is equals to what b ይሄ እናገኛለን። ከዚህ ሚን ደግሞ አግኝተናል። ቤታ ኖት ደግሞ ስንት እናገኝ? ይሄ ዋይ አልፋ ይሄ እናገኝ። ከዚህ ሪግሬሽን ኢኩዌሽን ምንድነው? y is equals to beta naught plus beta 1 estimated regression ላይ እናገኛለን ማለት ከዛ x is equals 85 ቢሆን y ስንት ነው ነው። ስለዚህ x 85 ቢሆን y ስንት ነው የሚለውን ካልኩሌት ለማድረግ 85ን ወስደን x ቦታ ላይ ምን ማድረግ ነው? ሰብስቲቱት ማድረግ ነው። ሰብስቲቱት ስናደርገው y ስንት አገኘ ማለት 88.28 እናገኛለን ማለት So this is all about for today's lesson. Do you have any question, any suggestion? Please put your comment on comment section. Thank you very much.